ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ ንዴት ነው። ልጆ ለአጭር ጊዜ የሚቆይ ቁጣ ወይም ከሌሎች ጋር ዘውትር የመጋጨትና የመጨቃጨቅ ልማድ አለባቸውን። ንዴት በመሰረቱ የተለመደና ጤናማ ስሜት ቢሆንም ስር የሰደደ ድንፋታና ከቁጥጥር ውጭ የወጣ ንዴት ግን አደገኛ ውጤት ይኖረዋል። የንዴት ስሜት መጥፎ አይደለም። በውስን ሁኔታዎች የንዴት ስሜት መሰማት ተገቢ ነው። ልዩነቱ ለልጆ ለንዴት ስሜታቸው የሚሰጡት ምላሽ ነው። ብዙ ጊዜ ንዴት የሌሎችን ስሜቶች ሽፋን ነው። ይህም በዋንነት ለልጆ ለሚያስጨንቃቸው ነገር ምላሽ ነው። ልጆን ለመርዳት መማር ጠቃሚ ነው፣ ምክንያቱም ከቁጥጥር ውጭ የሆነ ንዴት የልጆን አካላዊ ጤናን ይጎዳል። ንዴት ከፍተኛ ደረጃ ውጥረትና ጭንቀት መንስኤ ነው። ተከታታይ ከፍተኛ ደረጃ ውጥረት ላይ መስራት ለእርስዎ ጤንነት መጥፎ ነው። ስር የሰደደ ንዴት ለልጆ ለልብ በሽታ፣ ለስኳር በሽታ፣ የመነመኔ በሽታ የመቋቋም ስርዓት፣ የእንቅልፍ ማጣትና ለከፍተኛ የደም ግፊት ሁኔታ ያጋልጣል። ከቁጥጥር ውጭ የሆነ ንዴት የልጆን የአእምሮ ጤና በጊዜ ሂደት ይጎዳል። ስር የሰደደ ንዴት የአእምሮን ከፍተኛ ኃይል መጠን ይወስዳል፣ እናም በልጁ አስተሳሰብ ላይ ያጠለሽበታል። ተረጋግቶ ትኩረት ማድረግ ትልቁን እድል ህይወትን ማስደሰት ይሳናቸዋል። ለውጥረት፣ ለእብደትና ለሌላ የአእምሮ ጤና ችግሮች ሊዳርጋቸው ይችላል። ከቁጥጥር ውጭ የሆነ ንዴት የልጆን የቀለም ትምህርት ስኬት ይፈታተናል። ስለሆነም በመምህራንና በክፍል ጓደኞቹ ላይ ድንገተኛ ጥቃት ሊያደርስ ይችላል። ከዚህም በተጨማሪ ግለኛና ከሌሎች ጋር ያለውን ግንኙነት ይሸረሽራል። እጅግ በጣም ከሚወዱት ሰው ጋር ባለ የግንኙነት መስመር ላይ የመጨረሻ ጠባሳ ያሳርፋል። ስር የሰደደ ብርቱ ንዴት በሌሎች ለመታመን እነሱን በቅንነት ለማናገር ያውካል ወይም ምቾት አይሰጥም። ምክንያቱም ሌሎች ሰዎች እነሱ ምን እንደሚያደርጉ ወይም ምን እያደረጉ እንደሆነ ፈጽሞ ማወቅ ስለማይችሉ ነው። ንዴትን የመቆጣጠር ክህሎት። ከዚህ በታች የተዘረዘሩት ሀሳቦች ንዴትን በተሻለ መንገድ እንዴት መቆጣጠር እንደሚቻል አጋዥ ፍንጮች ናቸው። አንደኛ፣ ንዴት ጤናማ ነው። በተወሰኑ ሁኔታዎች ንዴት ጤናማ እንደሆነ ለህፃን ልጆ ያሳውቋቸው። የብቀላ ስሜት ቢሆንም እንኳን ተግባራዊ ካልተደረገ ድረስ ጤናማ ነው። በንዴት ሌሎችን መጉዳትና ከቁጥጥር ውጭ የሆነ ቁጣ ተቀባይነት የለውም። ሁለተኛ፣ ለጥቂት ደቂቃዎች የእረፍት መንፈስ ወይም አዝናኝ ተግባር እንዲያስቡ ማስተማር። ሶስተኛ፣ የሁከት አጫሪ ተደራሽነታቸውን መወሰን። አራተኛ፣ መረዳትና ማበረታታት። ልጆ ስለ ፍርሃታቸውና ስለ አሉታዊ ስሜቶቻቸው እንዲያወሩ ማበረታታትና ለመረዳት መሞከር። አምስተኛ፣ ስጋቶን ማሳየት። ስለ ልጆ ስሜቶች ያሉትን ስጋትና እንደሚንከባከቧቸው ማስተማር። ስድስተኛ፣ ድጋፍ መሻት። እነዚህ ምልክቶች በጊዜ ሂደት ከቀጠሉ የአእምሮ ጤናን ባለሙያ ማናገር። ሰባተኛ፣ ረጋ ይበሉ። በተናደደ ልጅ ላይ መጮህም ወይም ማባረቅ ለልጆች አደጋ ውስጥ እንደሆኑ የሚሰማቸውን ስሜት ያጠነክርላቸዋል። ስምንተኛ፣ ልጆች ስሜታዊ ችሎታቸውን እንዲያዳብሩ መረዳት። በስሜታቸው ደስተኛ የሆኑ ህጻናት ቁጣቸውን በአግባቡ ይቆጣጠሩታል። ለዛሬ ያዘጋጀነው ይህንን ይመስል ነበረ። ለተለያዩ የጤና ጥያቄዎች ኮመንት ላይ ያስቀምጡልንና ቪዲዮ እንሰራላችኋለን። ይህንን የዩቲዩብ ቻናልም ሰብስክራይብ በማድረግ ቤተሰብ ሁኑ።